ሰላም ጤና ይስጥልኝ ውድ የሄልዝ ኢንፎ ቻናል ቤተሰቦች፣ በዛሬው የሄልዝ ኢንፎ ይዤላችሁ የመጣሁት ለህፃናት የምግብ ፍላጎት መቀነስ ሲሆኑ ዋና ዋና ምክንያቶችን እናያለን ማለት ነው። ከዛ በመቀጠል ደግሞ የህፃናት የምግብ ፍላጎቶችን ሊጨምሩ የሚችሉ ቀላል የቤት ውስጥ መፍትሄዎችንም እናያለን። እንዲሁስ መቼ ወደ ዶክተር መሄድ አለብን የሚለውንም ነገር በዛው ጠቁማቸዋለሁ ማለት ነው። እናንተ ላይክ እና ሼር በማድረግ ቪዲዮ ለሌሎች እንዲደርስ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ ማለት ነው። እንግዲህ ህፃናት ለምግብ ፍላጎት መቀነስ ከሚዳርጓቸው ምክንያቶች ውስጥ ስናይ አንደኛ የተለያዩ ህመሞች፣ ህፃናት በተለያዩ ህመሞች በሚያዙበት ወቅት ለምሳሌ የጥርስ ማብቀል በሚጀምሩበት ሰዓት፣ የቶንሲል፣ የአንጀት፣ ጉንፋን፣ የጉሮሮ ህመም፣ የሽንት ቧንቧ፣ የጆሮ ኢንፌክሽን፣ የአንጀት ጥገኛ ትላትሎች በሚያዙበት ወይም በሚጠቁበት ጊዜ የልብ፣ የነርቭ፣ የኩላሊት፣ የጉበት ህመሞች ከዛም በተጨማሪ የደም ማነስና የጨጓራ ህመሞች በሚያዙበት ወቅት ህፃናት የምግብ ፍላጎታቸው እንዲቀንሱ ያደርጋል ማለት ነው። ከዛ ወደ ሁለተኛው ስንሄድ የንጥረ ነገሮች በህፃናት ውስጥ የንጥረ ነገሮች እጥረት በሚያጋጥምበት ሰዓት የምግብ ፍላጎታቸው እንዲቀንስ ዋነኛ ምክንያት ይሆናል ማለት ነው። እነኚህ ንጥረ ነገሮች ምን ናቸው የሚሉት ስናይ የቫይታሚን ሊሆን ይችላል፣ የማግኒዥየም፣ ካልሲየም፣ ዚንክ እንዲሁም ሌሎች ንጥረ ነገሮች እጥረት ካጋጠመ ምግብ ፍላጎታቸው ሊቀንስ ይችላል ማለት ነው። ስለዚህ ህፃናቶች እነኚህን ማዕድናቶች ማግኘታቸውን እርግጠኛ መሆን መቻል አለብን ማለት ነው። ሶስተኛ ጤናማ ያልሆነ አመጋገብ። እንግዲህ ጤናማ ያልሆነ አመጋገብ ስንል ምን ለማለት ነው? አንድን ምግብ ደጋግሞ መስጠትም ሊሆን ይችላል። የተለያዩ የምግብ አይነቶችን ወይንም አካቶ የሆኑ ምግቦችን አለመመገብ፣ እንደ ጭማቂ፣ ወተት፣ አጥሚት እና ጣፋጭ የሆኑ ነገሮችን ወይንም የታሸጉ ምግቦችን ደጋግሞ እንዲመገቡ ማድረግ ወይንም ከመጠን በላይ እንዲመገቡ ማድረግ፣ ሁልጊዜ እነኚህን እንዲወስዱ ማድረግ ራሱን የቻለ የምግብ ፍላጎት እንዲቀንሱ የሚያደርግበት ሁኔታ አለ ማለት ነው። ስለዚህ እነኚህን ፈሳሽ ነገሮች በምንሰጥበት ሰዓት በአግባቡና በመጠኑ መሆን መቻል አለበት ማለት ነው። ከዛ በተጨማሪ ጣፋጭ ምግቦችን ስናነሳ እንደ ኬክ፣ በርገር፣ ኩኪስ፣ ፒዛ፣ ቺፕስ ወዘተ የመሳሰሉ እነኚህን ምግቦች በምንሰጥበት ሰዓት ወይንም እነኚህን ምግቦች ሲመገቡ የጥጋብ ስሜት እንዲሰማቸው ያደርጋቸዋል። ህፃናቶች የጥጋብ ስሜት እንዲሰማቸው ወይንም ጠግቤያለሁ፣ በቃኝ የሚል ስሜት እንዲሰማቸው ያደርጋቸዋል። ስለዚህ እነኚህን ምግቦች በአግባቡና በመጠኑ እንዲወስዱ ማድረግ መቻል አለብን ማለት ነው። ከዛ መቀጠል አምስተኛ ጭንቀት። እንግዲህ ብዙ ወላጆች ደግሞ ህፃኑ ምንድነው የሚጨነቀው ልትሉ ትችላላችሁ። ነገር ግን ህፃናት የሚፈልጉትንና የሚወዱትን ነገር ሲያጡ ሊሆን ይችላል ወይንም ሲናፍቁ ሊሆን ይችላል። በዚህን አጋጣሚ የሚፈጠር ጭንቀት የምግብ ፍላጎታቸውን ከመቀነስም አልፎ ስሜታቸው እንዲጎዳ ስለሚያደርግ ህፃናቶች ያጡት ወይንም የከፋቸው ወይም ያስጨነቃቸው ነገሮች መኖሩን በቅርበት መረዳት መቻል አለብን ማለት ነው። ይህን ካደረግን በኋላ ነገሩን ተረድተው እንዲረሱትና ጥሩ የሆነ ስሜት እንዲኖራቸው ለማድረግ መሞከር መቻል አለብን። አምስተኛ እንቅስቃሴ ያለማድረግ። ህፃናት ለረጅም ጊዜ ስልክ ይዘው ሊሆን ይችላል፣ ቲቪ እያዩ ለረጅም ጊዜ በሚቀመጡበት ሰዓት የምግብ ፍላጎታቸው መቀነስ ብቻ አይደለም ወይም ምግብ አልመገብ ማለት ብቻ ሳይሆን አእምሯቸው ነርቨስ የመሆን አዝማሚያ እንዲመጣባቸው ያደርጋል። ከዛም ባለፈ በተደጋጋሚና ለረጅም ጊዜ የሚካሄድ ከሆነ ይሄ ደግሞ እንደሚታወቀው ለኦቲዝም የመጋለጥ እድላቸውን ራሱ ከፍ ሊያደርግ ይችላል ተብሎ ብዙ ጥናቶች ስላሉ እዚህ ላይ ወላጆች ትኩረት ማድረግ አለባችሁ። ህፃናት የአእምሮና የአካል እድገታቸው የተፋጠነና ሰውነታቸው ጠንካራ እንዲሆን የተመገቡትን ምግብ ደግሞ በአግባቡ እንዲፈጭ በቀን ቢያንስ ከ30 እስከ 60 ደቂቃ የሚሆን እንቅስቃሴ ማድረግ ይመከራል ማለት ነው። ከዛ መቀጠል በቤት ውስጥ የሚደረጉ መፍትሄዎች፣ ቀላል መፍትሄዎች ምን ናቸው? ወላጆች ምግብ እንዲበሉልን ልናደርግ የምንችላቸው መፍትሄዎች ምን ናቸው የሚሉት ስናይ አንደኛ መደበኛ የሆነና በቂ እንቅልፍ ወይም እረፍት እንዲያገኙ ማድረግ። በዚህም ጊዜ አእምሯቸው እንዲታደስ፣ ሰውነታቸው እንዲያድስ፣ ራሱን
አፕዴት እንዲያደርግ ስለሚረዳው ከጭንቀትና ከድብርት ወጥተው ጥሩ ሙድ ላይ እንዲሆኑ ስለሚያደርጋቸው ለዚህ በቂ እንቅልፍ እንዲተኙ ማድረግ። ሁለተኛ በተቻለ መጠን ጤናማ የሆነ ምግብ እንዲመገቡ ማድረግ። ጤናማ የሆነ ምግብ የተለያዩ ፕሮቲኖችን፣ አይረኖችን፣ ካርቦሃይድሬቶችን ወዘተ ያካተቱ ምግቦችን እንዲመገቡ ማድረግ። ሶስተኛ የተለያዩ የምግብ አይነቶችን ማቅረብ። የተለያዩ የሆኑ የምግብ አይነቶችን ማቅረብ ለምሳሌ ድንች ከሰጠናቸው ቀስ ብለን ደግሞ እንቁላል ሊሆን ይችላል፣ ከዛ ወይ አቮካዶ ሊሆን ይችላል፣ ከዛ ወይ ሙዝ ሊሆን ይችላል። ለየት እያደረግን የተለያየ ምግቦችን እንዲመገቡ ማድረግ። የልጆች የምግብ ምርጫቸውን ማክበር። ልጆች የሆነ ስንሰጣቸው አልወደውም ወይንም እምቢ የሚሉትን ምግብ በግድ ወይንም ያለ ፍላጎታቸው እንዲበሉ ከማስገደድ ይልቅ አግባብቶና በፍቅር ወደውት እንዲመገቡ ማድረግ። ሌላው አዳዲስ ምግቦችን ማለማመድ። የተለያዩ አዳዲስ ምግቦችን ቀስ እያሉ እያለማመድን መሄድ። ከዛ በተጨማሪ እንደ ቁጣና ስድብ ያሉ ነገሮችን አለመጠቀም። የተለያዩ ማስፈራሪያ፣ ዛቻ ሊሆን ይችላል። በሚበሉበት ሰዓት አንተ ካልበላ ምናምን የሚባሉ ነገሮችን በመተው በፍቅር አግባብቶ እንዲበሉ ማድረግ። በስተመጨረሻ ላይ የምናየው በጋራ ከልጆችም ሆነ ከቤተሰቦች ጋር እንዲበሉ ማድረግ። እንግዲህ በጋራ እንዲበሉ ማድረግ። እንግዲህ ልጆች በባህሪያቸው ጤናማ የሆነ የቅናት አይነት መንፈስ ይሰማቸዋልና በዚህን ጊዜ ከሰዎች ጋር እየተሻሙ ወይንም ከእኩዮቻቸው ከልጆች ጋር ካሉ ሌሎች ልጆች ካሉ ከነኛ ጋር በሚመገቡበት ሰዓት ጥሩ የምግብ ተሳትፎ እንዲኖራቸው ስለሚያደርግ አብረው እንዲመገቡ ማድረግ። ከዛ በተጨማሪ የምናየው ምንድነው እንግዲህ መቼ ነው ወደ ሐኪም ቤት መሄድ ያለብን የሚለውን ስናይ የተለያየና ተደጋጋሚ የሆነ የሆድ ህመሞች ካሉ፣ ከፍተኛ የሆነ የሆድ ህመም ካለ ምንጊዜም ቶሎ ብለን ወደ ሐኪም ቤት መሄድ መቻል አለባቸው ማለት ነው። ማስመለስ፣ ትውከት፣ ወደ ታች ወይም ወደ ላይ የሚል አይነት ነገሮች ካሉ ወደ ሐኪም ቤት መሄድ አለባቸው። ከዛ በተጨማሪ ከፍተኛ የሆነ የኪሎ መቀነስ ወይንም በአጭር ጊዜ ኪሎአቸው የሚወርድ ከሆነ ይህም ሕክምና ስለሚያስፈልጋችሁ ቶሎ ብላችሁ ወደ ሐኪም ቤት ወስዳችሁ ችግሩ ምንድን ነው የሚለው እንዲታወቅ ማድረግ። ከዛም የእድገት መዘግየት ካጋጠመ ለምሳሌ መዳህ በነበረባቸው ወቅት የማይድሁ ከሆነ መራመድ በነበረባቸው ወቅትና ጊዜ መራመድ ካልጀመሩ፣ ቃላትን ማውጣት በነበረባቸው ጊዜ ቃላትን ማውጣት ካልቻሉ እና ወዘተ መሰል የእድገት መዘግየቶች ካሉ በአፋጣኝ ወደ አቅራቢያ ወደሚገኙ ዶክተራችሁ ሄዳችሁ ዶክተራችሁን ማማከር ይኖርባቸዋል ማለት ነው። እንደ ሳል ካለ፣ በመጨረሻ ደግሞ ፈጣን የሆነ የልብ ምት ካለ ወይንም ከወትሮ ከመደበኛው ለየት ያለ የልብ ምት ካለ በዚህ ሰዓትም ወደ ሐኪም ቤት መሄድ መቻል አለባቸው ማለት ነው። በስተመጨረሻ ለዛሬ ያዘጋጀሁላችሁ ይህን ይመስላል ማለት ነው። በቀጣይ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። እናንተ ላይክ እና ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ቪዲዮዎች ለሌሎች እንዲደርስ ደግሞ ሼር ማድረጋችሁ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።